ገላትያ ምዕራፍ 5 ከቁጥር 22 ጀምሮ እስከ 25 የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህት፣ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስም የሆኑቱ ሥጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። በመንፈስ ብንኖር በመንፈስ ደግሞ እንመላለስ ይላል። ስለዚህ እዚህ ጋር የተዘረዘሩት ሁሉ የመንፈስ ቅዱስ ውጤቶች እንደሆኑ መንፈስ ቅዱስ በእያንዳንዱ አማኝ ውስጥ የሚገልጠው የሰማያዊው ዓለም የሕይወት ስርዓት እንደሆነ ከዚህ በፊትም እንግዲህ ተማምረናል። ስለዚህ የመንፈስ ፍሬ የሚለው ከሥጋ ሥራ በተቃራኒ የተቀመጠ ነው ማለት ነው። ሥራ ሲነሳ ከሥጋ ጋር የሚገናኝ ነው። ፍሬ ሲነሳ ከመንፈስ ቅዱስ ጋር የሚገናኝ ነው። ስለዚህ ደህንነታችን በራሳችን ብቃት ላይ እንዳልተመሰረተው የክርስትና የሕይወት ብስለታችንም በራሳችን ጥረትና በራሳችን ትግል ላይ አልተመሰረተም። መንፈስ ቅዱስ በእኛ ውስጥ የመጣው ያንን የሰማያዊው ዓለም የሕይወት ስርዓት ወይም ጌታችን ኢየሱስ ክርስቶስ በሥጋ ወራቱ በምድር ላይ በተመላለሰበት ጊዜ ይኖርበት የነበረውን የሕይወት ስርዓት በእኛ መግለጥ ነው። ስለዚህ በመንፈስ ቅዱስ እየተሞላን በመንፈስ ቅዱስ ቁጥጥር ስር ሆነን በመንፈስ ቅዱስ ስንመራ ስንመላለስ መንፈስ ቅዱስ በእኛ ውስጥ የኢየሱስን ሕይወት ይገልጣል። የሰማያዊውን ዓለም የሕይወት ስርዓት ይገልጣል። ስለዚህ የመንፈስ ፍሬ ተብለው የተዘረዘሩት እዚህ ጋር 9 ናቸው። 9ኙ ለየብቻ አይደለም እንግዲህ የተቀመጡት፣ የመንፈስ ፍሬዎች አይደለም ያላቸው። የመንፈስ ፍሬ በሚል በአንድ ነው አጠቃሎ የገለጣቸው። ነገር ግን እያንዳንዱ እዚህ ጋር የተዘረዘሩትን ባህሪያቶች እያንዳንዱን ማጥናት ደግሞ ለኛ ይጠቅመናልና እነዚህን ነው 9ኙን ለ3 ከፍለን 3 አድርገን ነው እንግዲህ እያጠናን ያለነው። ፍቅር፣ ደስታ፣ ሰላም የሚለውን ከእግዚአብሔር ጋር ባለ ግንኙነት፣ ትዕግስት፣ ቸርነት፣ በጎነት የሚለውን ከሰው ጋር ባለ ግንኙነታችን፣ እምነት፣ የዋሃት፣ ራስን መግዛት የሚለው ከራሳችን ፐርሰናሊቲ ጋር አያይዘን ነው እያጠናን ያለ ነው። እንደዛ እያልን እንግዲህ የዋህት የሚለው ቦታ ላይ ደርሰናል ማለት ነው። የዛሬ ሳምንት እንደ መግቢያ አድርገን እንግዲህ ተመልክተናል። እንግዲህ የዋህት ወይም የዋህነት ሜክነስ ኦር ጀንትልነስ ይሉታል። የዋህነት ወይም የዋህት በጥንታዊ የግሪክ ቃል ፕራውስ ማለት ሲሆን ይህ ቃል ለጦርነት የሰለጠንን ፈረስ ለመግለጥ ይውል ነበር። ለጦርነት የሰለጠንን ስልጠና የወሰደን ፈረስ ለመግለጥ ይውል ነበረ። ፈረሱ ምንም እንኳን ታላቅ ኃይል ቢኖረውም ነገር ግን ከስልጠናው የተነሳ ኃይሉ በልጓሙና በጌታው ትእዛዝ ስር ውሏል ማለት ነው። ከዚህ የተነሳ በቁጥጥር ስር የዋለ ኃይል ስለሆነ ይህንን ለፈረሱ የተጠቀሙትን ቃል የዋህነት ለሚለው ቃል ተጠቅመውታል ማለት ነው። እንግዲህ የዋህነት በፍቅር የተያዘ ኃይል ማለት ነው። በቁጥጥር ስር የዋለ ኃይል ማለት ነው። የዋህነት ደካማ መሆን አይደለም። የዋህነት የማይችል ሞኝ መሆን አይደለም። ምናልባት የዋህነትና ሞኝነት የተምታታበት ዘመን ስለሆነ ብልጣብልጥነትም የበዛበት ዘመን ስለሆነ ሰልፊሽነት የበዛበት ዘመን ስለሆነ የዋህነት እንደ ሞኝነት ነው የሚታየው። እኛ ቅዱሳን የምንመራው ሕይወታችን የሚመራው በእግዚአብሔር ቃል መሆን አለበት። የፈለገ ዓለም ልትለዋወጥ ትችላለች። ሲስተሟን ልትቀያይር ትችላለች። እሷ 10 ዓመትም 15 ዓመትም መቆየት የማይችል በየጊዜው የሚቀያየር ፕሪንሲፕል ነው የምታወጣው። አንዱ ጄኔሬሽን ሲያልፍ የሚመጣው ጄኔሬሽን የቀደመውን ጄኔሬሽን እንደ ፋርነት እንደ ሞኝነት ቆጥሮ አዲስ ስታይል ብሎ ያወጣል። አዲስ መመሪያ ያወጣል። ያኛውም አዲስ ጄኔሬሽን ሲመጣ የዛኛውን ደግሞ እንደ ሞኝነት እንደ ፋራነት ቆጥሮት ያልፋል። የዚች ምድር ነገር እንዲህ ነው።
እኛ የምንመራው በመለኮት ቃል ነው፣ በእግዚአብሔር ቃል ነው። ቅዱሳን ዓለም በዲሞክራሲ ልትመራ ትችላለች። በብዙ አይነት ነገር ክራሲ በሚል በዲሞክራሲም በሉት በምንም ልትመራ ትችላለች። እኛ በምንመጣበት ጊዜ ቤተ ክርስቲያን በዲሞክራሲ አትመራም። ቤተ ክርስቲያን በቴዎክራሲ ነው የምትመራው። ቴዎክራሲ ማለት አምላካዊ አገዛዝ ማለት ነው። ያ እውነተኛው አምላክ ደግሞ ቤተ ክርስቲያን እንዴት መሆን እንዳለባት፣ ቅዱሳን እንዴት መውጣት መግባት እንዳለባቸው በመንፈሳዊ ሕይወታችንና በስጋዊ ሕይወታችን እንኳን ፍጹም ባለስልጣን የሆነ ብያኔ መስጠት የሚችል ቅዱስ ቃል አለ። ቅዱስ ቃል አለ። በቃሉ ውስጥ ያልተጻፈ እውነት የለም። የሚያስፈልገንን ነገር በሙሉ ገልጦታል። የሚያስፈልገንን ነገር በሙሉ አስቀምጦልናል ማለት ነው። አይነው ዘመኑ ምን ያህል አስቸጋሪ እንደሆነ ሁላችሁም ታውቃላችሁ። ሰልፍሽነት የበዛበት ዘመን ነው። በዚህ ዘመን የዋህነትን እናጥና ማለት እግዚአብሔር ስለረዳን ነው። ቅዱሳን እግዚአብሔርን አመስግኑ። እግዚአብሔርን አመስግኑ። ሐዋርያው ጳውሎስ ለጢሞቴዎስ በፍጻሜ ዘመን በመጨረሻ ጊዜ ሰዎች ቅዱሱን የእግዚአብሔርን ቃል የማይታገሱበት ዘመን ይመጣል። ለእግዚአብሔር ቃል ጊዜ የማይሰጡበት፣ ከእግዚአብሔር ቃል ጋር ጊዜ የማያሳልፉበት ጊዜ ይመጣል። አስጨናቂ ጊዜ እንደሚመጣ እወቅ አለው። ቅዱሳን አስጨናቂ ጊዜ እንደሚመጣ ይህንን እወቅ እና ሰዎች ተድላን ይወዳሉ። ከእግዚአብሔር ቃል ይልቅ ተድላን ይወዳሉ። ለጆሮአቸው የሚያሳክካቸውን ነገር የሚነግሯቸውን አገልጋዮች በራሳቸው ላይ የሚሾሙበት ጊዜ ይመጣል አለ። እኔ ይገርመኛል ይሄ ቃል። አገልጋዮቹ አይደለም እኮ በህዝቡ ላይ እኮ ራሳቸውን የሚሾሙት። ህዝቡ ራሱ እኮ ነው አገልጋዮችን የሚሾመው። አስተውላችሁታል? እሱን ቃል ለጆሮአቸው የሚያሳክካቸውን ነገር የሚነግሯቸውን አገልጋዮች የሚሾሙበት ጊዜ ይመጣል። አያችሁ ቅዱስ። ስለዚህ አንተ ግን ጢሞቴዎስ ሆይ ኖት እናንተ ግን የጢሞቴዎስን መልእክት እናጠናለን፣ ጌታ ይረዳናል። እናንተ ግን የሚል ጥሪ የለም። አንተ ግን ጢሞቴዎስ ሆይ ጽድቅን፣ ፍቅርን፣ እምነትን በንጹህ ልብ ደግሞ የጌታን ስም ከሚጠሩ ጋር አብረህ ህብለት አድርግ፣ አብረህ ተከታተል እንጂ በግሩፕ የሚባል ነገር የለም። ሰሌክቲቭ ሆነህ ነው ክርስቲያን ጋር ራሱ የምትመላለሰው አይደለም፣ ከዓለማዊ ሰው ጋር ነውና እኛ ክርስቲያንን ከሚለው ጋር ራሱ እንዴት እንደምንመላለስ ተጠንቅቀን ነው። ቸርች ስለሄደ ግርግር ስለፈጠረ ብቻ አይደለም። በንጹህ ልብ ጌታን የሚፈልግ ነው ወይ? ነፍሱ እስክትጠፋ ድረስ ኢየሱስን ይወዳል ወይ? ኢየሱስን ይወዳል። ስለ ኢየሱስ ሲነሳ መግቢያ ያጣል ወይ? ስለ ኢየሱስ ሲወራ እንባ ይቀድማታል ወይ? ስለዚህ ሴሌክቲቭ ሆነን ነው የምንመላለሰው። አስጨናቂ ዘመን ላይ ነው ያለነው። የሰልፍሽነት ዘመን ላይ ነው ያለነው። ሁሉም መቅደም ነው የሚፈልገው። ኢየሱስን መጋረድ ተረስቷል። በቃ ኢየሱስ መጋረዱ ምናምን ተረስቷል። እርስ በርስ መጠላለፉ የበዛው ኢየሱስን በውበቱ፣ በድምቀቱ፣ በክብሩ ስላልተመለከትነው ነው። ኢየሱስን ብናየው በቅዱስ ቃሉ ስለ ኢየሱስ ያለን ዕውቀት ቢጨምር ቦታችንን እንይዝ ነበር። እስኪ አንድ ምሳሌ በዚሁ አጋጣሚ ከሐሳቡ ጋር ስለመሄድ ዘፍጥረት ላይ ታስታውሳላችሁ? ምዕራፍ 1 4ኛው ቀን ላይ ወይም ቁጥር 13 በኋላ ማለት ነው እግዚአብሔር በሰማያት ላይ ያበሩ ዘንድ ወቅቶችንም ዘመናትንም ለመቁጠር እንዲያገለግሉ ታላላቅ ብርሃናትን 2 እንዲሁም ከዋክብትን አደረገ ይላል። ትልቁ ብርሃን በቀን ነው የሚሰለጥን አለ። ትንሹ ብርሃን ደግሞ በማታ በሌሊት ይሰለጥናል። ከዋክብትም አብረው ከዚያ ተመልከቱ።
ትልቁ ብርሃን በቀን ነው የሚሰለጥን። ይሄ ግራ የሚያጋባ ቃል ነው ራሱ። በቀን የሚሰለጥን አንተ ትልቅዬ ባውዛ ስትገዛ ቀን ላይ አብርታው ልትሄድ ነው እንዴ? አይደለም እኮ ማታ ላይ ነው የምታበራው። እግዚአብሔር ግን ትልቁ ብርሃን ማታ ላይ አይደለም የሚበራው አለ። ትልቁ ብርሃን በቀን ነው የሚሰለጥነው። ወንጌል እየተናገረው ነው ገና ዘፍጥረት ላይ። ትልቁ ብርሃን በቀን ይሰለጥናል። ትንሿ ብርሃን ከትልቁ ብርሃን ደግሞ ብርሃን የምትሰበስብ አለች። እሷ ደግሞ በጨለማ ታበራለች። ከእርሷ ጋር እነማን አሉ? ከዋክብቶች አሉ። ትልቁ ብርሃን ከሌላ ክፍል ብርሃን የማይጋራ እርሱ ራሱ ብርሃን የሆነ እኔ የሕይወት ብርሃን ነኝ ያለው ኢየሱስን በምሳሌና በጥላ መልኩ የሚያሳየን። ቀጥሎስ ከትልቁ ብርሃን ደግሞ ሰብስባ የራሷ አስመስላ ማታ ላይ የምታበራ አለች። ደግሞ እሷ ደግሞ ሁልጊዜም ከኢየሱስ ብርሃንን የምትሰበስበውን ዓለም አቀፋዊቷን አንዷን ቤተ ክርስቲያን የምታሳይ ነች። ያች አንዷ ቤተ ክርስቲያን ደግሞ በብዙ አማኞች፣ በብዙ ብልቶች፣ በብዙ ቅዱሳን የተመሰረተች ስለሆነች እያንዳንዱ ኮከብ ደግሞ እያንዳንዱን አማኝ የሚያሳይ ነው። እያንዳንዱን አማኝ የሚያሳይ ነው። ስለዚህ ሁሉም ደግሞ በጨለማ ላይ ምን ይላል? ያበራል። ስለዚህ ከኢየሱስ ብርሃንን ተካፍለን ብርሃናችን በጨለማ ላይ ምን ይላል? በዚህኛው ዓለማዊ ሲስተም ላይ ይበራል። የኢየሱስ ሕይወት ይገለጣል። ለዚያ ነው የተጠራ ነው ቅዱሳን። ነገር ግን የሚገርመው ነገር ልብ በሉ፣ በቀን ላይ የሚሰለጥነው ታላቁ ብርሃን ባለበት ጨረቃ ከዋክብትም ይሰወራሉ። በተፈቀደላቸው ቦታና ሁኔታ ነው የሚያበሩት። ማለት የእሱን ብርሃን ከእርሱ ይሰበስባሉ እንጂ እርሱን ለመጋረድ እኩል ከእርሱ ጋር አይወጡም። እሱ በበራበት ቦታ፣ እርሱ በደመቀበት ቦታ እነርሱ ተሰውረው በእርሱ ውስጥ አሉ። ተመልከቱ ቅዱሳን፣ ፀሐይ በደመቀበት ቦታ፣ ትልቁ ብርሃን በበራበት ቦታ ከዋክብት አይታዩአችሁም፣ ተሰውረዋል። ግን እኮ ብርሃን ናቸው፣ ግን እኮ አሉ። አዎ፣ ግን ከኢየሱስ ጋር እኩል አይበሩ። አያችሁ ቅዱሳን። ነገር ግን አሁን ላይ ያለው ችግር ምንድን? ኢየሱስን የመጋረድ ትልቁን ብርሃን የመጋረድ አንዳንድ መድረክ ላይ የሚቆሙ ኮከቦች ኢየሱስን ለመጋረድ ነው። ትልቁን ብርሃን ጋርደው እነሱ ለመታየት ነው የሚፈልጉት። ይሄ አሳዛኙ የመጨረሻው ዘመን ችግር ነው። ሰው እኔነቱ የባሰበት፣ ሰው ወንድሙን ጠልፎ በመጣል የሚራም፣ እህቷን ጠልፋ በመጣል ፊት ለፊቱን ለመያዝ የምንሯሯጥበት ጊዜ። አባባ ለሁላችን ጸጋ ጨምርልን። ስለዚህ የዋህነት የሚለው በጣም ያስፈልገናል። እንግዲህ የዋህነት ማለት በፍቅር የታጠረ ኃይል ማለት እንደሆነ በባለፈው ተነጋግረናል። የዋህነት ማለት በፍቅር የታጠረ ኃይል የለውም፣ ደካማ ነው፣ ምስኪን ነው ማለት አይደለም። ኢየሱስ ኃይል ስለሌለው ምስኪን ስለሆነ አይደለም። ኃይሉ ግን በምን ተይዟል? በፍቅር ተይዟል። እንመጣበታለን። የራስን ማንነት ዝቅ አድርጎ ሌላውን ማክበርና ለእግዚአብሔር ፈቃድ መገዛት ማለት ነው። ስሜትን፣ ንግግርንና ድርጊትን በእግዚአብሔር መንፈስ ቁጥጥር ስር ማድረግ ነው የዋህነት። የዋህነትን ዓለም በምተረጉምበት መንገድ እንዳተረጉሙ ወንድሞቼ፣ እህቶቼ፣ ዓለም በምተረጉምበት መንገድ እንዳተረጉሙ። የዋህነት ማለት ምንድን ነው? እንደ ትልቅዬ ሳር ወይም ደግሞ እንደሆነ አገዳ እጥፍ ማለት እንዲህ በቃ እጥፍ ብሎ መሄድ አይደለም። በቃ ቡቱቶ መምሰል አይደለም። የዋህነት እሱ አይደለም። የዋህነት አንደኛ በራሳችን ብቃት የምናመጣው አይደለም። የዋህነት ባይዘወይ ሃይማኖት ሰፈር የለም። የመጽሐፍ ቅዱስ የዋህነት ሃይማኖት ሰፈር የለም። ሃይማኖት ሰፈር ውስጥ ያለው የዋህነት ሃይማኖተኞች የመሰረቱት ነው። ሃይማኖተኞች የፈጠሩት ነው።
እሱኛው የዋህነት አደጋ አለው። እሱኛው የዋህነት መስቀል እያሳየ ከታች ጦር አለው። ሊባርክህም ሊወጋህም ይችላል። እሱ የሃይማኖቱ ነው። እያወራን ያለነው የመጽሐፍ ቅዱሱ መንፈስ ቅዱስ በእያንዳንዳችን ሊገልጠው የሚፈልገው የሰማያዊው ዓለም የሕይወት ሥርዓት ኢየሱስ ጋር የነበረው የዋህነት እርሱን ነው የምንማማረው ቅዱሳን። ስለዚህ የዋህነት ማለት በፍቅር የታጠረ ኃይል ነው። ስሜትን፣ ንግግርንና ድርጊትን በእግዚአብሔር መንፈስ ቁጥጥር ስር ማድረግ። ለምን አንችልም? በቃ ይህንን ፍሬ በራሳችን ማፍራት ስለማንችል ጌታ ሆይ የዋህ 2026 ገብቷል። አበዛሁት በኢየሱስ ስም። 2025 ኑሮ ነው የኖርኩት። ኧረ ጌታ ሆይ አሁን ግን ጌታ ሆይ በአዲስ ጅማሬ በቃ 2026ን ምላሴን ሰብስብልኝ። ምላሴ ነው ያስቸገረኝ ይላል አንዱ፣ ምላሱን ይሰበስብ። አይኔ ነው ይላል ደግሞ አንዱ፣ አይኔ ነው ይላል። ጆሮዬ ነው የሆነ ቦታ የማይሆን ቦታ ሄጄ የምሰማው ነገር እያረከፈኝ ነው። ይሄ እኮ ልጸልይ ተንበርክኬ ራሱ እኮ ይሄ ይሄድብኛል። ልጸልይ ተንበርክኬ ይሄ ሄዶ ሰፈር የሆነን ልጅ የሆነችን ልጅ ልኳን ነግሯት ጸሎት ሰዓት ላይ ተነስቶ ሄዶ ይመጣል። ጌታ ሆይ ምን አይነት ሰው ነኝ እንዴ! 2026 በቃ ሲሪየስ ይላል። ሲሪየስ በቃ የቅድስና ዓመት ነው። እንዲሁም ቲሸርት አሰራ ቅድስና ለእግዚአብሔር። አይመጣም። ሚስጥሩን ልንገራችሁ። ክርስትና አንደኛ ዓመት በመጣ ቁጥር እንዲሁ ዝም ብለክ እንደ አዋጅ የምታውጀው ነገር አይደለም። ክርስትና ጀስት የኑሮ ዘይቤ ነው። ዝም ብለህ ክርስቶስ ባንተ የሚኖርበት ነው። እግዚአብሔር ወደ ክርስትናው ዓለም ሲያመጣን እኛ እንድንኖር ሳይሆን ኢየሱስ በእኛ እንዲኖር ነው ያመጣን። መፍጨርጨሩን አቁመው። በራስ መለወጥ የማትችል ደካማ ፍጥረት ነህ። ስለዚህ ኑሮን ባንተ ውስጥ ለመኖር የመጣ ክፍል አለ። መንፈስ ቅዱስ ባንተ ውስጥ አለ። ቦታ ልቀቅለት። ፈቃድ፣ ስሜት፣ ዕውቀትን አስገዛለት። ኢየሱስን ይገልጠዋል። የኢየሱስ ባህሪ ባንተ ይገለጣል። ያን ጊዜም ተጠንቀቅ። የኢየሱስ ባህሪ ባንተ ሲገለጥ ደግሞ ሰው ዋው አንተ ትሁት ነህ፣ አንተ የምትገርም ሰው ነህ ምናምን ነገር ሲል ሃሌሉያ እንዳትል ተጠንቀቅ። እሱ የኢየሱስ ክርስቶስ የሕይወት ሥርዓት ነው። ለዛ ነው ማርቲን ሉተር ምን አለ? የተሐድሶ መስራች ማርቲን ሉተር እኔ ላይ የምታዩት መልካም ነገር ሁሉ እኔ ላይ የምታዩት መልካም ነገር ካለ እርሱ የኢየሱስ ነው አለ። እኔ ላይ የምታዩት አስቸጋሪ ባህሪ፣ ደካማ ነገር ካለ እሱ ኃላፊነት ወስዳለሁ የኔ ነው፣ የኢየሱስ አይደለም። ስለዚህ በእኔ ምክንያት ኢየሱስን እንዳትናገሩ፣ የኢየሱስ መልካም ነገር ሲገለጥብኝ ዋው ሉተር፣ ዋው ሀብትሽ ብላችሁ ደግሞ እንዳታጨበጭቡ። በሁለቱም አቅጣጫ ሚስ ልታደርግ ትችላለህ። ሰው ያንተን ድካም ከኢየሱስ ጋር፣ ያንተን ድካም ከጸጋ ጋር የሚያገናኝ ትውልድ ነው ያለው። ጸጋ እያሉ ይልሃል። በዚህኛው በኩል ደግሞ የጸጋ ልጆችም ካላስተዋሉ ደግሞ አንተ ላይ የሚታየውን መልካም ባህሪ፣ የክርስቶስን መልክ ለክርስቶስ ክብር ለጸጋው ባለጠግነት ይሁን አይሉ። ዋው ሀብትሽ የምትገርም ሰውነ የምትገርምነ ብሎ መላእክት ሰፈር ኧረ ከዛ በላይም ሊያልቅ ይፈልጋል። ወንድሜ አውርደኝ በሰላሙ ጊዜ የኔ አይደለም እሱ የኢየሱስ ነው ብለ ቶሎ ውረድ። ደረጃ ጥሩ አይደለም። መሰላል ጥሩ አይደለም። ሀብትሽ ዋው ሲል ከሞቀ ያወጣህና የዘንድሮን ሕዝብ እንዳትረሳ። አውጥቶ ሄድኩ ሲልህ እንኳን አይነግርህም። ለቆ ይሄዳል። አወዳደቅ ይከፋል። እለው ሄደው የሆነ ቸርች አባል ሆነዋል። የዘመኑ ባህሪ ነው። ትደነቅ። ሁለት ሰው ካገኘ ችግር የለም።
አሁን እዚህ ጋር ያላችሁት ቅዱሳን ኧረ ሀብትሽ አሁንስ ዝም ብሎ ጸጋ ጸጋ ኢየሱስ ኢየሱስ መስቀል መስቀል ትንሣኤ ትንሣኤ እያለን ነው፣ ሌላ ፓወር እንፈልጋለን ብላችሁ ጥላችሁኝ ብትሄዱ አይሞቀኝ፣ አይደንቀኝ፣ አይበርደኝ። ከሚስቴ ጋር በእናትዬ መጽሐፍ ቅዱስ እናጥና እና ከዘፍጥረት ጀምሮ በንባብ እናጥና። በቃ በንባብ እናጠናለን። አይ ሀብትሽ ከእናንተ ጋር ማጥናት እንፈልጋለን የሚል እስኪ ለየን ድረስ እና ችግር የለም። የሆነ ቦታ ላይ አንተ ተገንጠለ ልትሄድ ትችላለህ። ችግር የለው። አለቀ በቃ። ስለዚህ ሀብትሽ ሲባልም እንዳይሞቅ ቱ የስህተት አስተማሪ 666 እሱ አፍ ላይማ ዘንዶ ነው የሚሰራው ሲሉ ደግሞ እኔ ምን አይነት ሰው ነኝ አትበል። እንዲያውም አንተ እንደዚህ ስትባል ደስ ይበልክ። እውነት እላቸዋለሁ ዋው ከሚሉን ይልቅ የሚረግሙን 666 የጥልቁ አገልጋይ ስንባል ደስ ይለናል። ለምን? የያዝነው ወንጌል የነ ጳውሎስ ወንጌል ነው። ኢየሱስን ያልተቀበለች ምድር ትቀበለኛለች ብለህ እንዳታስብ። ጳውሎስን ያልተቀበለ ምድር አንተን ሊቀበልክ አይችልም። እንዴት ነው ራሳችንን ራሱ ማየት ያለብን? የሌላ ዓለም ሰዎች እኮ ነን። በጣም ሪስፔክት ለራስ ራሱ ከዚህ ዓለም ሲስተም ጋር ራስህን እንዳታገናኙ። እኛ በመጽሐፍ ቅዱሱ ዓለም ውስጥ ነው ያለ ነው። አባባ ጸጋ ጨምረልን። ስለዚህ የዋህነት ስሜትን፣ ንግግርን፣ ድርጊትን በእግዚአብሔር መንፈስ ቁጥጥር ስር ማድረግ ነው። በሁከትና በትንኮሳ ወይም በሁከትና በተንኮል መሃል እንኳ ሳይደነግጡና ሳይቆጡ ነገሮችን በረጋ መንፈስ የመመልከት ብቃት። አባባ ጸጋ አብዛልን ፕሊዝ። ከኔ ጀምር። በቃ ስታስተምረን ከኔ ካስተማሪው ነው የምትጀምረው። አዎ ጸጋ ጨምርልን። ጸጋ ይደግፈን። በጣም ብዙ ድካም አለብን ጌታ ሆይ ታውቃለህ። በቃ ለዛ ነው ጸጋ የሚያስፈልገን። አይችሁ በሁከት እንደዚህ ክፉ ነገር በሚያደርጉብን ሰዎች መሃል እንኳ ሳይደነግጡ ሳይቆጡ ለበቀል እጃቸውን ሳይዘረጉ በረጋ መንፈስ የመመልከት ብቃት። አባባ አቅም ጨምርልን። ለዛ ነው ስለ የዋህነት የጥንት አስተማሪዎች ምን ይላሉ የሚለውን በባለፈው አሳይቻችኋለሁ። እኔ በጣም ልቤ የተነካው የመጨረሻው ዘመናዊ ወይም በዚህ ዘመን ያሉ አስተማሪዎች መካከል ሲኤስ ሊዊስ የሚባሉትን ታውቃላችሁ። እንግዲህ ሲኤስ ሊዊስ የሚባሉትን ብዙ መጽሐፍቶችን ጽፈዋል። የእሳቸው መጽሐፍ በጣም በጣም የሚወደድ መጽሐፍ ነው። ስለዚህ የእሳቸውን መጽሐፍ ብዙዎችን እንግዲህ አንብበናል ብዬ አስባለሁ። እዚህ ጋር ያላችሁም ቅዱሳን ደርሷቸዋል። በአማርኛም የተተረጎሙ መጽሐፍቶች አሏቸው እና ሲኤስ ሉዊስ ስለ የዋህነት ምን አሉ? የዋህነት ማለት በጣም ስለነካኝ ነው፣ ስለተባረኩበት ነው። የዋህነት ማለት ስለ ራስህ ዝቅ አድርገህ ማሰብ ሳይሆን ስለ ራስህ ማሰብ ማቆም ነው። እኔ ደጋግሜ ሳስበው በጣም እየገረመኝ ቅዱሳን፣ የዋህነት ስለ ራስህ ዝቅ አድርገህ ማሰብ ሳይሆን ስለ ራስህ ማሰብ ማቆም ነው። ኦ ማይ ጋድ! እና ሐሳባችን በማን ይያዝ? ሐሳባችሁ በጌታ ይያዝ። ስለማን እናስብ? ስለ ጌታ እናስብ። ኦ ማይ ጂሰስ! የዋህነት ማለት ስለ ራስህ ዝቅ አድርገህ ማሰብ ሳይሆን ስለ ራስህ ማሰብ ማቆም ነው። ለምን? የሚያስብልህ ካለ ስላንተ። አንተ ግን የተጠራው ሰልፍሽ ሆነህ እኔ እያልክ እንድትኖር አይደለም። ለሁሉም እኔ እዚህ ጋር እኔ ራሱ የሚለው ቋንቋ በጣም ሐዋርያው ጳውሎስ የሚጠላው ቋንቋ ነው። እኛም መጥላት አለብን። እኔ ለዛ ነው ኖት አይ በት ክራይስት አለ። አይ ካፒታል አይ ካልተሰበረች ሲ አትሆንም። አይ ስትሰበር ሲ ትሆናለች። ስለዚህ እኔነትህ ካልተሰበረ ክርስቶስ አይገለጥብህም ማለት እኮ። አይ ቤንድ ስታደርግ ምን ትሆናለች? ሲ ትሆናለች። ካፒታል ሲ። ኖት አይ በት ክራይስት ትላለህ። ኢየሱስ ባንተ ይታያል። ውበቱ ባንተ ይታያል። ውበቱ ባንቺ ይታያል።
ስለዚህ የዋህነት ማለት በዚህ ዘመን ላለን በጣም ቅዱስ ቃሉ በተረሳበት ክርስትና መልኩ ሌላ በመሰለበት በዚህ ዘመን ሰልፍሽነት በበዛበት ሁሉም ራሱን ለማሳየት በሚሯሯጡበት በዚህ ዘመን ሳይኮሎጂስቶች ወንድሜ ራስን የከበረ ቦታ ላይ ማግኘት ትፈልግ፣ ስለ ራስህ አስብ፣ ስለ ራስህ ብቻ ተጨነቅ በሚሉበት በዚህ ዘመን ክርስትና ደስ ይላል። ክርስትና ደስ ይላል። የዋህነት ማለት ስለ ራስህ ማሰብ ማቆም ነው። ጌታ ሆይ ሊገባንም ይፈልጋል፣ ደግሞ አይገባንም። መንገድህ እንዴት ደስ ትላለች! ሰው ሁሉ ግር እያለ በቀኝ በኩል እየሄደ አንተ ብቻህን በግራ በኩል፣ ህዝቡ ሁሉ ወደ ታች እየሄደ አንተ ወደ ላይ ስትሄድ ማለት እኮ ህዝቡ ሁሉ በአንድ ነገር ተስማምቷል፣ እየነጎደ ነው። የእግዚአብሔር ቃል ግን መንገዱ በዚህ አይደለም፣ የየዋህነት መንገድ በዚህ አይደለም፣ በዚህ በኩል ነው ብሎ አንተ ብቻህን ህዝቡ ወደ ታች እየሄደ ወደ ላይ ስትሄድ ማለት እኮ እና በሽተኛ የሚመስለው ማን ነው? እዚህ ጋር ህዝቡ ሁሉ ቱቱ ይሄ ምንድነው አበዛው፣ ክርስትና እንደዚህ ነው እንዴ ምናምን ነገር የምትባለው አንተን። አንዳንዱ ያይና የሰውን ብዛት እኔ ነኝ የተሳሳትኩት ፈጽሞ ይሄ ሁሉ ሰው ሊሸወድ አይችልም ክርስቲያን ባይሆን እንኳን ይልና ታጥፎ ይገባል። ሰልፍ ውስጥ ታጥፎ ይገባና የሚገርመው ነገር ዋና የግርግሩ አድማቂ የሚሆነው ደግሞ ያ ታጥፎ የገባው ወንድማችን። ወንድሞቼ የኢየሱስ መንገድ ለዚህ ዓለም የምትመች አይደለች። ግራና ቀኝ ነው ባጭሩ። ዓለም በቀኝ በኩል ከሄደች ኢየሱስ በግራ በኩል ነው የሚሄደው። ኢየሱስ በቀኝ በኩል ከሄደ ዓለም በግራ በኩል ናት። ኢየሱስና ዓለም አብረው ሄደው አያውቁ። የዋህ ሰው ስለ ራሱ ክብር፣ ስለ ራሱ መብት ወይም ስለ ራሱ ዝና አይጨነቅም። ሙሉ ትኩረቱና ጭንቀቱ እግዚአብሔርን በማገልገልና ሰዎችን በማስደሰት ወይም ደግሞ ሰዎችን በመርዳት ላይ በማገልገል ላይ በእግዚአብሔር ወንጌል በጸጋው ወንጌል በእግዚአብሔር መንግስት ላይ ቢዚ ነው። ሰዎችን ለመርዳት ቢዚ ነው። ስለ ራሱ የሚያስብበት ጊዜ የለም። ዋው! ለዛ ነው ሐዋርያው ጳውሎስ ስለ ጌታዬ ስለ ኢየሱስ ነፍሴን እንደማትጠቅም እንደ ከንቱ ነገር ቆጥራታለሁ አለ። ለምን? ነፍሱን ሊያገኝ የሚወድ ነፍሱን ያጣታል አለ ኢየሱስ። ነፍሴ 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 ካልክ ታጣታለህ። አላያችሁት? ያንን ሰነፍ ገበሬ ያለውን ኢየሱስ ሰነፍ ገበሬ ሀብታም ነኝ እያለ በቃ ነፍሴ ሆይ ለሚቀጥሉት ዓመታት የሚያስፈልግሽን ነገር በሙሉ አሟልቼልሻለሁ። ጎተራዬ ሙሉ ነው። ጎተራው ሙሉ ነው እንኳን አላለም። ጎተራዬ ሙሉ ነው። ነፍሴ፣ ጎተራዬ፣ ሀብቴ የሚል ሰው ነው። ኢየሱስ ምን አለው? አንተ ሰነፍ፣ ነፍስህን ዛሬ ምሽት ይፈልጓታል ተባለ። ነፍሴን አስደስታለሁ። ጎተራዬ፣ ሀብቴ፣ ንብረቴ፣ ጂ+3 ቤት ሰርቻለሁ። ብራንድ ኒው የሆኑ 2 መኪናዎች አሉኝ። በዚህ በኩል እንደዚያ፣ በዚህ በኩል እንደዚያ። የኢትዮጵያን ሕዝብ ምን አባቱ ውሃ እየረጨሁት ነው ማልፈው። አሜን ነው የሚል ሰውዬ አንተ ሰነፍ፣ ነፍስህን ዛሬ ምሽት ላይ ሊወስዷት ይመጣሉ ተባለ። ነፍሴ ነፍሴ የምትል ከሆነ ነፍስህን ልታጣት ትችላለህ። የምትሳሳላትን ነፍስህን ልታጣት ትችላለህ። ሆነ ነው የምታልፈው። እና ነፍሱን ሊያድን የሚወድ ሊያተርፍ የሚወድ ነፍሱን ይጥላት። ያኔ በሰላም ትኖራለህ ወንድሜ። አይተዋል
አንዳንድ ሰው የሆነ ነገር በገዛ ቁጥር የሆነ ነገር እንትን በለወጠ ቁጥር ስለዛ ነገር አውርቶ ያወራል። እና እንዴት መሰለክ ምናምን ነገር ይላል፣ ፊት ላይ እንዲህ ይላል። ለካ በሰሞን ብራንድ ኒው ሰዓት ገዝቷል እና እንዴት መሰለ የሰሞኑ ነገር ይላል። አራግ ምንም አንተ አላስተዋልኩም፣ ሌላ ነገር ነው ስለ ጌታ እያወራ። ጌታ ግን የተቸነከረው እዚህ ጋር ነው፣ ሚስማሩ የገባው እዚህ ጋር ነው ይልሃል። ሊያሳይ ፈልጉ። ወይኔ ሀብትሽ ኧረ አረጋጋው። ገና እኮ ኢየሱስን ስታይ የኢየሱስ ክብር ሲገባ ኧረ ደብቁኝ፣ እኔ አስጠላኝ። በቃ እኔ ራሴን ጠላሁት። በቃ የኢየሱስ ውበት፣ የኢየሱስ ድምቀት እሱ በእኔ ይታይልኝ ትላለክ ማለት ነው። ኦ ጂሰስ። ስለዚህ ሙሉ ትኩረቱ በእግዚአብሔር መንግስት ላይ ነው። የየዋህነት ትልቁ ምሳሌያችን እንግዲህ ወይም አርአያችን ማን ነው? ጌታችን ኢየሱስ ክርስቶስ ነው። የዋህነትን እንግዲህ ከሰው አይደለም የምንማረው። ከማን ነው የምንማረው? ከጌታችን ከኢየሱስ ክርስቶስ ነው የምንማረው። ኢየሱስ ክርስቶስ የዋህ ነው። የዋህነት ራሱ ልኩ ኢየሱስ ነው፣ መልኩ ኢየሱስ ነው። ኢየሱስ ስሙ ይባረክ። እስኪ በምሳሌና በጥላ መልኩ አንድ ነገር ላሳያችሁ። ኢየሱስ የዋህ ነው ማለት ደካማ ነው፣ ኃይል የለውም፣ አቅም የለውም ማለት አይደለም። ኢሳይያስ ምዕራፍ 53 ስለ ኢየሱስ የዋህነት ነው የሚያሳየው። ስለ ኢየሱስ ያ በግ ኃይል ስለሌለው አይደለም፣ በሸላቾቹ ፊት ዝም እንደሚል ጠቦት ለእርድ ሲነዳ ሞኝ ሆኖ አይደለም፣ ኃይል ስለሌለው ደካማ ስለሆነ አይደለም። የዛ በግ ኃይል የእግዚአብሔር በግ የተባለው የኢየሱስ ታላቅ ኃይል በፍቅር ምክንያት ተይዟል። በፍቅር ለማን ባለው ፍቅር? ላንተ፣ ላንቺ፣ ለኔ ባለው ፍቅር፣ ለኛ ባለው ፍቅር ተይዟል። ተመልከቱ፣ ይህንን በግ የት እናገኘዋለን? አብርሃም ልጁን ይስሐቅን ሊሰዋ በሄደበት ጊዜ ታስታውሳላችሁ። ሊሰዋው ቢላውን ባነሳ ጊዜ እግዚአብሔር መልአክ የሆነው ኢየሱስ እዚያ ቦታ ላይ ጠራውና አነጋገረው። ተው እንዳታደርግ አለው። ከዛ በኋላ አብርሃም ዘወር ሲል ቀንዱ በዕፀ ሳቤቅ የተያዘ ቀንዱ፣ ተመልከቱ፣ ታላቅ ቀንዳማ በግ ነው አብርሃም ጋር ያለው የተገናኘው። ታላቅ ቀንዳማ ነው እና ግን ቀንዱ በዕፀ ሳቤቅ ከምድር በበቀሉ ሐረጎች። ሐረግ ማለት እኮ ያ በግ ቀንዱን ኃይል ቢጠቀም እኮ ሊበጥሳቸው ይችላል እኮ። ግን በእነሱ ተይዟል። ከምድር የበቀሉ ሐረጎች እነማን ናቸው? እኛ። ኃይሉ ላይ ቀንዱ በፍቅር ተይዟል። ቀንዱ ያንን ቦታ እንዲያውም ዕፀ ሳቤቅ የሚለውን ኦሮምኛው ትርጉም አረንጋማ ይለዋል። አረንጋማ ማለት የሚገርመው እሾሃማ የሆኑ ሐረጎች ናቸው። ታዲያ ለምን እሾሃማ አንሆን? ለምን እሾሃማ? አንድ ጓደኛዬ፣ በጣም ወደው ጓደኛዬ አለ፣ እሱ ነው የተረጎመልኝ አረንጋማ ብሎ። አረንጋማ የሚለው አይ ቲንክ እዚህም አንድ ወንድማችን አለ፣ አብደታ ወንድማችን አብዴኮ አለ። አረንጋማ የሚለው እሾሃማ የሆነ ሐረግ ነው። እኔ ግርም አለኝ በቃ። እና ወዲያው መንፈስ ቅዱስ አገጣጠመልኝ። እሾሃማ ሐረግ ምኑን ይዘውታል? ቀንዱን ይዘውታል። እሾሃማ በኃጢአት የተበከልን በኃጢአታችን ሙታን የሆንን እርሱን የምንወጋ ኢየሱስ ራሱ መጨረሻ ላይ ንጉሥ ተብሎ ሲቀለድበት የሾህ አክሊል የተደረገለት። ያኔ ቀንዱ በሾሃማ ነገር ተያያዘ። አሁን ደግሞ ራሱ ደግሞ የዛሬ 2000 ዓመት ደግሞ በእሾህ አክሊል ነው የተሰራለት። አክሊሎቹ መጨረሻ ላይም እኛን አገኘ። ስለዚህ ቀንዱ በዕፀ ሳቤቅ ወይም በአረንጋማ እሾሃማ በሆነ ሐረግ ተይዟል። እነዛ ሐረጎች አቅም አላቸው አይደለም፣ ዛፍ አይደለማ። አቅም ቢጠቀም ምን ይላሉ? ይበጣጠሳሉ። ታዲያ ከሰማይ የወረደው በእነዚህ ፍቅር ምክንያት በሚጠፉ በደካሞች ጥፉ ቢላቸው በሚጠፉ በራሳቸው ከብርሃን ይልቅ ጨለማን
በኃጢአታቸውና በበደላቸው ሙታን የሆኑ አረንጋማ እነ ኦፕሲ ፖሊ እንደዛ ነው አይደለ ትርጉሙ አብደታ አረንጋማ የሚለው ያ አሜዚንግ በቃ ተጠቅር ቀንዱ ተይዟል። አንዱ አረንጋማ እኔ ነኝ። አው ሎርድ ጂሰስ እኔ ነኝ ይዤዋለሁ። በዚህ በኩል ይዞታል። አንተ፣ አንቺ፣ እኔ ሁላችን ይዘነዋል። በኃጢአታችን ሙታን የሆንን ምስኪኖች፣ ራሳችንን ለዘላለም ጥፋት ያዘጋጀን የበረሃ ወይራዎች። ግን ቀንድ ማለት ባይዘወይ በመጽሐፍ ቅዱስ ኃይል፣ ብርታት፣ አቅም ማለት ነው። ለምሳሌ ሐና ስትጸልይ ምን አለች? በዛ በቤተ መቅደስ ባለመውለዷ ምክንያት ጣውንቷ ታስቆጣት ነበረ። በእግዚአብሔር በአምላኳ ፊት ሆና በቤተ መቅደሱ መጸለይ፣ ድምጿን ከፍ አድርጎ መናገር አቅቷት በልቧ አንደበቷ ብቻ እየተንቀሳቀሰ ስትናገር ኤሊ እንኳን አልተረዳትም። አንቺ ሰካራም ነው ያላት ባጭሩ። የኛ ሊቀ ካህን በአዲስ ኪዳን ግን እንደዚህ የሚል አይደለም። ተንኮል የሌለበት አቅም የሚሰጥ ጸጋን የሚያበዛ ነው። እንደነ ኤሊ ተሳዳቢ አይደለም። ስለዚህ ሐና ጸጋ እኮ ናት። ሐና መጨረሻ ላይ ጌታ ሲጎበኛት ቀንዴ በጠላቶቼ ላይ ከፍ ከፍ አላለች። ቀንዴ ከፍ ከፍ አለ ስትል ዳይሬክት ትርጉሙን እንዳትወስደው ቀንድ አወጣች አበቀለች ማለት አይደለም። እግዚአብሔር መውለድ የምችልበትን አቅም ሰጠኝ። እግዚአብሔር መውለድ የምችልበትን ኃይል ሰጠኝ። ለሰውነቴ ለማህፀኔ ኃይል ሰጠ። ቀንዴ ከፍ ከፍ አላለች። አያችሁ፣ ቀንድ ኃይል ነው፣ አቅም ነው። ስለዚህ ያ ቀንዳማ በግ ቀንዱ በምን ተይዟል? በዕፀ ሳቤ በአረንጋማ ተይዟል። ስለዚህ ኢሳይያስ 53 ላይ ምንም ስለማያደርግ አይደለም፣ ኃይል ስለሌለው አይደለም፣ ደካማ ስለሆነ አይደለም። በሸላቾቹ ፊት ዝም እንደሚል ጠቦት ለእርድ የተነዳው ያንተ ፍቅር ይዞት ነው። የዋህነት ተገለጠበት። የዋህነት ተገለጠበት። ማይ ጋድ የዋህነት ተገለጠ። በፍቅር የተያዘ ኃይል ማለት እሱ ነው። ምክንያቱም ያ በግ ሲቆጣ ራእይ ላይ አይታችሁታል። ሲቆጣ የምድር ነገስታቶች ሁሉ ምን ይላሉ? ከበጉ ቁጣ ማን ይሰውረናል? ተራሮች ሆይ በላያችን ላይ ውደቁ ይላሉ። በጉ ሲቆጣ የዛሬ 2000 ዓመት ለእርድ የተነዳው በሸላቾቹ ፊት ዝም እንደሚል ጠቦት ለእርድ የተነዳው ኃይል ስለሌለው ሳይሆን ኃይሉ ባንቺ በእኛ ፍቅር ምክንያት ተያዘ። የዋህነት ተገለጠበት። በፍቅር የተያዘ ኃይል በየዋህነት ተገለጠ። ነገር ግን ኃይል ስለሌለው አይደለም። ሊፈርድ ሲመጣ ደግሞ ከበጉ ቁጣ ማን ያድነናል? በጉ ሲቆጣ ደግሞ ምድር ነው የምትናወጠው። በጉ ሲቆጣ ከበጉ ቁጣ ከራሱ ቁጣ የሰወረን ቀድሞ ሞቶልን ነው። በእርሱ በመጀመሪያው ምጽአቱ በመስዋዕትነቱ ያመነ ከዚህ በኋላ የበጉ ቁጣ ሳይሆን የበጉ ሰርግ ነው የሚጠብቀው። እኛ አማኞች የበጉ ሰርግ ይጠብቀናል። ያላመኑ የበጉ ቁጣ ይጠብቃቸዋል። ቹዝ ቤስት ነው። እግዚአብሔር ማንንም አያስገድድም። እሺ፣ ይሄ ኢየሱስ አሁንም የዋህነት ትልቁ ምሳሌያችን እሱ ስለሆነ ማቴዎስ 11 ከቁጥር 28 ጀምሮ ሁላችንም እናውቀው ጥቅስ አለ። እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። በዛ ሰዓት ላይ እናንተ ሸክም የከበዳችሁ ሁሉ የሚላቸው መቼስ እዛ መካከል አሕዛብ የለም። የእስራኤልን ሕዝብ ነው። በእስራኤል ገጸ ምድር ነው ሲመላለስ የነበረው ኢየሱስ። ስለዚህ የሃይማኖት የሕጉ ቀንበር ያጎበጣቸውን እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ካለ በኋላ ምን አለ? ቀንበሬን በላያችሁ ተሸከሙ። ልብ በሉ፣ ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ፣ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁም ዕረፍት ታገኛላችሁ። እንዲህ ብሎ ማስተማር የሚችል ማን ነው? ሙሴ እንዲህ ማለት አይችልም።
ኢሳይያስ እንደዚህ ማለት አይችልም። መልአኩ ገብርኤል እንደዚህ ማለት አይችልም። በስጋ የተገለጠው አምላክ ምን አለ? ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ። ከማንም እንዳትማሩ፣ ከእኔም ተማሩ። ሐዋርያው ጳውሎስ እንኳን እኔን ምሰሉ ከማለቱ በፊት እኔ ማንን እንደምመስል ብሎ ነው? ክርስቶስን እንደምመስል። ከክርስቶስ ፍጹም የተማረ ስለሆነ እኔን ምሰሉ ይልሃል። የክርስቶስ ሕይወት ስለተገለጠበት እኔን ምሰሉ ይልሃል እንጂ ክርስቶስን ደብቆ እኔን ምሰሉ አይልም። ስለዚህ ከእኔም ተማሩ፣ እኔ የዋህ በልቤም ትሁት ነኝና። አቤት ኢየሱስ! የዋህ ነው ኢየሱስ፣ ትሁት ነው። ጌታ ኢየሱስ ኃያል አምላክ ሆኖ ሳለ ራሱን ዝቅ አድርጎ የዋህ ሆኖ ተገኘ። የዋህነት ለነፍስ እረፍትን ይሰጣል። ረፍትን ይሰጣል። ባይዘወይ አያንቀዠቅዥም። የኢየሱስ የዋህነት ሲገለጥብህ ምን አለ መጨረሻ ላይ? ለነፍሳችሁ ረፍት ታገኛላችሁ። ከኔ ስትማሩ፣ የዋህነት ሲጋባባችሁ፣ ትህትና ሲገለጥባችሁ ውጤቱ ለነፍሳችሁ ረፍት ይሆናል። እረፍ ትላለ። ስለዚህ ከክርስቶስ ጋር ስንቀራረብ፣ የክርስቶስ ሕይወት ሲገለጥብን ንዴታችን፣ ትዕቢታችን እየጠፋ በምትኩ ሰላማችን፣ እረፍታችን ይበዛልናል። በየዋህነት ማለት ነው። ማቴዎስ 12 ከቁጥር 16 ጀምሮ እስከ 20 ድረስ ትንቢተ ኢሳይያስ ምዕራፍ 42 ላይ ያለ ቃል ነው። እንግዲህ ማቴዎስ የሚጠቅስልን ምን አለ? የማቴዎሱን እናንብበው። ያው ከነቢዩ ኢሳይያስ ጋር አንድ አይነት ስለሆነ ማቴዎስ 12 ከቁጥር 16 ጀምሮ እስከ 20 በነቢዩ በኢሳይያስ የተባለው ይፈጸም ዘንድ እንዲህ ሲል፣ እነሆ የመረጥኩት ብላቴናዬ። ኢየሱስ የእግዚአብሔር ምርጥ ነው። ባይዘወይ ምርጥ ነው። ስለ መመረጥም ስናነሳ ኢየሱስ ነው ምሳሌያችን። በነቢዩ በኢሳይያስ የተባለው ይፈጸም ዘንድ እንዲህ ሲል፣ እነሆ የመረጥኩት ብላቴናዬ፣ ነፍሴ ደስ የተሰኘችበት ወዳጄ። አብ እኮ ነው እንደዚህ የሚለው። መንፈሴን በእርሱ ላይ አኖራለሁ። ፍርድን ለአሕዛብ ያወራል፣ አይከራከርም። ልብ በሉ፣ አይከራከርም፣ አይጮህምም፣ ድምፁንም በአደባባይ የሚሰማ የለም። ፍርድን ድል ለመንሳት እስኪያወጣ የተቀጠቀጠን ሸምበቆ አይሰብርም፣ የሚጤስን የጧፍ ክርም አያጠፋም። ይሄ የኢየሱስ ክርስቶስ የትህትና ሕይወት ነው። አይጮህም፣ ድምፁን አጮሆ አይደለም። ሁላችን እዚህ ቤት ያለነውን ኢየሱስ እንዴት አድርጎ አሸነፈን? እንዴት አድርጎ ማረከን? መስፈራርቶ ጋሻና ጦር ይዞ ፈጽሞ ኃይል ተጠቅሞ ፍቅር ነው የተጠቀመው። ትህትና ነው የተጠቀመው። የዋህነት ነው የተጠቀመው። አይከራከርም፣ አይጮህም፣ ድምፁን በአደባባይ አያሰማም። በግርግር አይደለም የሚሰራው። ጭራሽ የተቀጠቀጠ ሸምበቆን ከየዋህነቱና ከትህትናው የተነሳ የተቀጠቀጠ ሸምበቆን አይሰብርም፣ የሚጤስንም የጧፍ ክር አያጠፋም። እኔ እኮ እዚህ ጋር አንዳንዴ ሳየው ራሱ ግርም ይለኛል። የሚጤስን ማነው የተቀጠቀጠ ሸምበቆን አይሰብርም ሲል፣ ሸምበቆ እኮ እንደው አልተሰበረም ለማለት እንጂ እኮ ተቀጥቅጧል እኮ። እኔ እኮ ነኝ፣ እኛ እኮ ነን። ግን ኢየሱስ እኛ ጋር ሲመጣ አንተንማ ጨምሮ መስበር ነበር አላለን፣ አልፈረደብንም። አንተንማ በዛው ማድቀቅ ነበር መስበር አላለን። ምን ለይቶልህ የለ እንዴ? እንዴት አሁን አንተን መገጣጠም ይቻላል አላለም። በፍቅር እንደገና ሕያው አደረገን። የሚጤስን የጧፍ ክር አያጠፋም፣
የጧፍ ክር አያጠፋም። ልብ በሉ ምን የሚል ነው ክሩ? ላይቱ እኮ ኦልሞስት በቃ ጠፍቷል። ጭስ ነው እየወጣ ያለው እኮ። አበሻ ቢሆን ምንድን ነው? አበሻ ፓስተር ቢሆን ይሄ የተቀጠቀጠ ሸንበቆ እንደገና አይገጣጠምም። ስለዚህ ከቸርች ፈጽሞ አባረነዋል። የሚጤስ ጧፍስ እሱ ዓለማዊነት እየተጋባበት ስለሆነ ድርሽ እንዳይል አድርገነዋል። አቤት ኢየሱስ! ቤተ ክርስቲያን፣ የእኛ ቤተ ክርስቲያን የማትታገሰው አንድ ነገር ብቻ ነው። ኤቲካሊ ደክሞ ሲመጣ፣ ኤቲካሊ ደክማ ስትመጣ የእግዚአብሔር ጸጋና የእግዚአብሔር ቃል የእግዚአብሔር መንፈስ የማይለውጠው የለም። እኛም የቆምነው በጸጋው ብርታት ስለሆነ ከዛ ጸጋ ጋር ነው የምናገናኛቸው። ልንታገሳቸው እንችላለን። የስህተት ትምህርት ተሸክሞ ለመጣ ሰው ግን ራሱን አጣሞ የኔን ብቻ ስሙ እያለ ቅዱሳንን ሊረብሽ ለሚፈልግ ሰው ፈጽሞ ትህትና የለን። ምክንያቱም ኢየሱስም ይቆጣል፣ ጳውሎስም ይቆጣል። እኛም እነሱ የሚቆጡበት ቦታ ላይ እንቆጥ። እዚህ ጋር ግን ኤቲካሊ ደክመ ስትመጣ ኢየሱስ መሰባበር ነበር አላለም። ጌታ ሆይ ሙሴ ትወገር ብሎናል፣ እንውገራት። ድንጋይ ይዘው ነው የሚዞሩት። ነገር ግን ኢየሱስ ከእናንተ መካከል ኃጢአትን ያልሰራ ሰው የመጀመሪያውን ድንጋይ ይወርውር። ችግር የለም፣ ተጽፏል። ግን ድንጋይ መወርወር የሚቻለው ኃጢአት ያልሰራ ሰው ብቻ ነው። ልጀምር ካለ ኢየሱስ ከሷ አይደለም ማለት አንደኛ መውገር የሚችለው ኢየሱስ ብቻ ነው፣ ንጹህ እሱ ስለሆነ። ስለዚህ ተወጋሪዎች ናቸው ለካ የሚወገር ሌላ ሰው ይዘው ይመጡት። ከጀመረ እነሱንም አያተርፋቸውም። በሕጉ መሰረት እነሱም ራሳቸው ችግር አለባቸው። ስለዚህ የእግዚአብሔር ቃል ደስ የሚለው ከትልልቆቹ ጀምሮ ሹልክ እያለ ወጣ ይላል። ከትንንሾቹ አይደለም፣ ከትልልቆቹ። ይሄ ልጅ ዛሬ ሊያዋርደኝ ነው እያሉ ጺማቸው እንዲህ እያደረጉ መጣው። እስኪ የሆነ ጸበል ሄጄ መባረከው ቦታ አለ ብለው ሹልክ ብለው ሄዱ። ከዛ በዚህ በኩል እሳቸው ቅዳሴ ያለብኝ ዛሬ ተረኛ ነኝ እያሉ ሹልክ እያሉ ወጣቱ ዝም ብሎ እሳቸውን አጅቦ የሚለው ማህበረ ምናምኑ መጣ። እነሱ ብቻ ቀሩ። ዞር ሲል ፍንዳታው ብቻ ነው ያለው። ባንት ነው የት ሄዱ? እሳቸው ሄዱ እኮ። እሳቸውም አለባቸው ማለት ነው እኮ። ይሄ ወጣት ከተናገረ ኢየሱስ ችግር የለበትም እኔ ችግር የለብኝም ቢሉ ታኅሳስ 27 ገና ከመግባቱ ከ2 ቀን በፊት በኢትዮጵያ አቆጣጠር እትብዬ ብርቄ ቤት ጸበል ልረጭ ነው ብለው ህዝቡ ከወጣ በኋላ ምን ሲሰሩ ነበረ ሊል ይችላል። ጸበልና ምን አገናኘው? ይሄ ልጅ ሳያዋርደኝ አሁን በዚህ ሰዓት ነው ሹልክ ብሎ መሄድ እያሉ ወጣቱ በሙሉ አየ፣ ምንም ነገር የለም። እሳቸው ከሄዱማ ምን አንተ እንደዚህ ነው ለካ ነገሩ እንደዚህ ነው እንዴ? እኔ እሳቸው ደህና መስለውኛ አይደል ስከተላቸው የነበረው ምናምን ነገር እያሉ አባ ኒቆዲሞስ ግን በጣም እንዴ እያሉ ህዝቡ ጥሎ ሄደ ማለት ነው። ህዝቡ ጥሎ ሄደ፣ ወጣቱ ሁሉ ተሄደ፣ ተመለሰ። ከዛ ደስ የሚለው ቁጥር 1 ጻድቅና ቁጥር 1 ኃጢአተኛ ፊት ለፊት ተገናኙ። ደህንነት እዚህ ላይ ነው የሚፈጸም። መካከለኛ የሌለበት በዚህ በኩል የለም መካከለኛ፣ በዛ በኩል ቁጥር 1 ጻድቅና ቁጥር 1 ኃጢአተኛ። ዋው! ያኔ ምህረት ወጥ ጸጋ ተገለጠ። እናመሰግናለን። ቀጥሎ የኢየሱስ ትህትና ማቴዎስ እንደገለጠው ምዕራፍ 21 ቁጥር 5 ምዕራፍ 21 ቁጥር 5 ችንን ቀጥል እንያትና እንጨርስ።
ከሚክያስ ላይ ነው የተወሰደው። ይሄ ደግሞ ማቴዎስ ምን አለ? ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይ ተቀምጦ ወደ አንቺ ይመጣል በሏት። ዋው! ምክንያቱም የዓለም ነገስታት በፈረስና በጦር መሳሪያ ታጅበው ሲመጡ በህዝቡ ላይም ፍርሃትን ሲያስገቡና በጭካኔ ሲገዙ ታሪክ ይነግረናል። ታሪክ እናውቃለን። የሰላም ንጉሥ የሆነው ኢየሱስ ክርስቶስ ግን በየዋህነት ምልክት በሆነችው በአህያ ላይ ተጭኖ መጣ። ይህ የሚያሳየው የዋህነት በኃይል ሳይሆን በፍቅር የማሸነፍ ጥበብ መሆኑን ነው። አያችሁ ቅዱሳን፣ የዋህነት በፍቅር ሰውን ማሸነፍ ነው። የዋህነት ሳታስፈራራ ማሸነፍ ነው። የዋህነት በፍቅር የተያዘ ኃይል ነው። ዋው! ስለዚህ ከጌታ ከኢየሱስ ክርስቶስ ምንድነው የምንማረው? ምንድነው የምንማረው? ራሱን ዝቅ አድርጎ የዋህ ትሁት ሆኖ ሊመጣ ሲመላለስም የዋህ ነው፣ ሲወጣ ሲገባም የዋህ ነው። እኔ የዋህ በልቤም ትሁት ነኝና ከእኔ ተማሩ ያለን ኢየሱስ። በሚቀጥለው ደግሞ ክፍላችን በሚቀጥለው ሳምንት የምንማማረው ከኛ ጋር በተያያዘ ከሰው ጋር ባለን ግንኙነት፣ ከቅዱሳን ጋር ባለን ግንኙነት፣ በአገልግሎታችንስ ስናገለግል እንዴት ነው የዋህነት ሊገለጥብን የሚገባው የሚለውን በሚቀጥለው ሳምንት ደግሞ ጌታ ይረዳናል። መቼስ ብንኖር አንልም ስለማንሞት ካልተነጠቅን። ከተነጠቅን እዛ ማክሰኞ ማታ እንገናኝ አላላችሁም? በሙሉ ዕውቀት ውስጥ ስለምንሆን ኧረ ሀብትሽ ምንም አላስተማርከንም እንደምትሉኝ አውቃለሁ። ምንም ሳትነካው አይደል እንደመጣ ነው እንደምትሉኝ አውቃለሁ። ግን በተቻለኝ አቅም እናንተም ደግሞ ባለችን ዕውቀት ባለችን አቅም እግዚአብሔርን ቃል እንማማራለን። ካልተነጠቅን በሚቀጥለው ሳምንት እንገናኛለን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ብዙ ጸጋ፣ ብዙ ሰላም፣ ብዙ ምሕረት ለሁላችን ይሁን። አሜን።